እሱ ሹፌር እሷ ደግሞ ተሳፋሪ ሆና ነበር የተዋወቁት። መኪናዋ ግብት ገደሉ ስትል ነው ምን ነው ፈጣሪ የመጀመሪያ ፍቅሬን አትውሰድብኝ እያለች ስትማጸን ነበር። ማልተርፍ አይነት ነገር ከሆነ ሳንቲም አታውጭ ነው። ምን ነበር ያመመ? ከጭንቀት ጋር ተያይዞ የመጣ በሽታ ነው። ፀሐይ ሲነካው ቆዳ ወደ ፐርፐልነት መቀየር፣ ሙሉ በሙሉ ጸጉር መርገፍ። ያ ጊዜ በጣም ከባድ ነበር። የዛሬ የጥንዶቹ ፕሮግራም እንግዶቻችን ሰለሞንና ፍቅር እዚሁ ስቱዲዮአችን ተገኝተዋል። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። ፍቅር አስተዳደግሽ እንዴት ነበረ? የት ነው የተወለድሽው? የተወለድኩት እዚሁ አዲስ አበባ ነው። ወደ አየር ጤና ባላካባቢ ያደግኩት። ለቤተሰቦቼ የመጀመሪያ ልጅ ነኝ፣ የመጀመሪያም ሴትም ነኝ። እሺ ሰለሞን አንተስ እንዴት ነበር አስተዳደግ? እዚህ ነው አዲስ አበባ ተወልጄ ያደግኩት። ዘነበ ወርቅ ኤፍ የሚባል አካባቢ ነው። ረባሽ የሚባል ልጅ ነው የነበርኩት። አስተዳደግ ትንሽ አስቸጋሪ። አባቱም አስቸጋሪ የሚባሉ ሰው፣ ጉልበተኛ፣ በጉልበት ነው ባለቤታችን ያገቡት የእሱ እናት። እሱ ግን በጉልበት ነው አንቺን ያገባሽ አይደል? ሰለሞን መጣ ከተባለ ከባድ ነው ማለት። እንደዚህ እንደሆነ እንትን ያደረገኝ አባቴ ነው። ለምን? ያው እንትን አደረግ እንደዚህ አደረግ ወንድ ልጅ ካላስቸገረ የኔ ልጅ ጀግና ተመተህ እንዳትመጣ። ወንድ ልጅ እንዴት አልቅሶ ይመጣል? ደብድባት መጣም ምናምን ብለው ሳታስበው ኃይለኛ ያረጉ በጣም። እዚህ ስንመለስ ደግሞ መቼ ነበረ የባለቤትሽ ጥርስ ዘርዛራ መሆኑን ያወቅሽው? በጣም የሚያስቅ ጊዜ ነው። በጣም ማለት እንግዲህ እንዳልኩ 3 ዓመት የጓደኝነት የፍቅር ጊዜ ነበረ። ግን ቡና እየተፈላ እንዲቁጭ ብለን በቃ ፍቅር ፈገግ ስትል እኮ አብሮ ነው ፈገግ የሚለው። የባሏን ወደ እሷ አመጡት ነው እንጂ ይላሉ። ማለት የኔ ባል አልኩኝ ማለት ነው። እንደ ማላቀም እንደት ያለችኝ ሂጂና ዘርዛራ ነው እንደው ከኛ ቤት ጥርስ እሱ ይለያል አለች። እያወጥኩ አባባ አልኩት ባይላል እስኪ እኝ በለው አያለ ጥርሱ ዘርዛራ። እኔ እንዴት እንደነገጥኩ አልኩ። 3 ዓመት ነው ያለና ጓደኛ ሆነ። ከእንደገና ደግሞ 9 ወር አካባቢ ማለት በእርግዝና ዓመት ጥርሱን አላውቀውም። የእውነት ፍቅር ብር ነው የሚለው ታሪክ እኛ ነው የሰራው። የሰለሞንን ጥርስ ምን እንደሚመስልና ፕሮሲጀሩን ምን አይነት ነገር እንደምንሰራለት እና የሚመጣውን ውጤት ደግሞ አብረን እናያለን። ይሄኛ ደግሞ ኤክስሬይ ሩማችን ነው። ኤክስሬይ እንድትነሳ የተደረገው ጥርሶቹ በአይን የማይታዩ ክፍሎች አሉትና ድድህንም ጨምሮ እንዲሁም ደግሞ ሙሉ የጥርስህን አካል በሙሉ የምናይበት መሳሪያ ነው። ስለዚህ ወደሱ እንሄዳለን ማለት ነው። ለጥንቃቄ እንዲሆነ እችኛ አረግልሃለሁ። ይሄኛው ሊድ ኤፕረን ነው። ከዛ እችኛ መሀል ላይ አፍን ክፈትና ንክስ የምታረጋት ቦታ አለች። ኤክስሬይ ላይ ያየው ይሄ እነዚህ ሁለቱ ጥርሶች ድዳቸው ሸሽቷል። እዚህ ጋር ሸሽቷል። ሪሲዥን ገም ሪሲዥን የምንለው አይነት ነገር ነው ያለው። ይሄ በደንብ ድዱ ይታከምና ጥርስ ይገባል ማለት ነው። እዚህ ጋር የወለቀው እንትን ያለው የሸሸው ይለብሳል። ሌሎቹ ታክመው ባሉበት እንደዛ አይነት የተከፋፈቱት 4 ጥርሶች ብቻ። አሁን ይሄ ጥርስ ለብሬስ አስቤ ነበር። እኔ ናቹራል ጥርስን መጠበቅ ይሻላል ብሬስ ይሻላል ብዬ አስቤ ነበር። ግን ድድ በጣም ሸሽቷል፣ ተጎድቷል ትንሽ። እሱ ብሬስ ልናረግ አንችልም። የጥርስ አቃፊ ከተጎዳ ብሬስ ሪከመንድ አይደረግም። ምንድነው ባለበት ውበቱን ጤንነቱን ለመጠበቅ እሱ ታክሞ ይለብሳል ማለት ነው። ከትከት በያኔት ነው ችምችም ባለ ጥርስ ልስቅ ነው ማለት ነው። ሌላው በየ6 ወሩ መታጠብ አለበት ጥርስን እየመጣ ዲፕ ክሊኒንግ። አሁን እዛ ስክሪን ላይ እንዳሳየው ካርኩለስ አለው ከውስጡ። ብዙ ጊዜ ከላይ ነው የምናያትና ውስጡ ሻህላ ምናምን ይበለዋል። ስለዚህ በቃ ቤስት አማራጭ እሱ የሸሸውን አክመን ማልበስ ነው። እሺ ዛሬ ከእጥበት ነው የምንጀምረው ህክምናችንን። ጥርስ ይታጠባል፣ ከዛ ድዱ ይታከማል። ወደ ፕሮሲጀር እንገባለን። ፍቅርና ሰለሞን ለመጀመሪያ ጊዜ መቼ ነው የተገናኙት? እስቲ እሱን አብራሩልኝ። ወደ ትዝታው። የሚገርም ትዝታ ነበረ። እኔ 10ኛ ክፍል ማለት ሁሌም ብሬክ ላይ አጎቴ ሱቅ አለ፣ በጣም ትልቅ የሱቅ ቡኪ ትሬዲንግ የሚባል
ከዛ እዛ እሰራለሁ። ያው ጠዋት 2 ሰዓት እገባለሁ፣ ማታ 1 ሰዓት እመልሳለሁ። ጠዋት ከስተመር መጡ፣ በጣም ፈልገውታል፣ ውጭ ሄዱ ናቸው። ፍቅር 1200 ስልክ አለ አለኝ። አሚን 1200 ስልክ አለ ሲለኝ አዎ አለ አልኩት። እዚህ ግን ቶሎ ይዘሽ ነኝ ለአንቺም ይሰጥሻለሁ የሻይ ይሰጥሻለሁ አለኝ። ነፍሴን አላውቅም። እየሮጥኩ ሲሄድ የእሱ ታክሲ ቆሟል፣ ተረኛ ነው። እኔ ካለበት 1 ፌርማታ ከፍ ብለሽ ነው የምትጭኚው፣ ሰበታ ታክሲ ተራ ማለት ነው። ከዛ ሲሄድ የእሱ አይሱዚ የዛን አይሱዚ ናት አለኝ። መኪናው ትለያለች። አሁን ታክሲ ስንገባ እንዲህ ነው የምንከፍተው አይደል? የእሱ ግን እንዲህ ነው የምትከፈተው ከጎን ማለት ነው። ከዛ በዛች ይዣታለሁ። በቃ አዲስ ናት ግን ቸኩያለሁ። ገርሞኝ ከፍቼ ገባሁ። ስንት ዓመትሽ ነበር ይዘና? 16 ዓመት ከ7 ከ8 ወር አልሞላኝም። 17 ራስ ትንሽ ነበር። ከዛ ከፍቼ ገባሁ። ጋቢና ቁጭ አልኩ። ከፍ ያለ ነው፣ ረጅም ቀጭን ነኝ በጣም እንዳሁኑ አይደለም። ከዛ መሀል ላይ ሆንኩ። ቀጥሎ አጠገቤ ያለ ሰው አለ። ከፍ ያለ ነው ወንበሩ፣ እንደዚህ ሌቭል አይደለም። እንትን ማርሽ በቀየረ ቁጥር ይሄን ነገር ይነካኛል። አዎ ጠባብም ስለሆነ ከዛ ክፍፍ ይለኛል። ከዛ እንትን ነው ለረጅም ሰው መኪና አይሆንም። አላየኝም፣ አላየሁትም። እችን ድምፅ ግን ሰማለሁ። እቺ ለረጅም መኪና አትሆንም ምናምን ብሎኝ ጸጥ ብዬ አላየሁትም፣ አላየኝም። ልክ ኖክ የሚባል ወለቴ ኖክ የሚባል ቦታ ጋዝ ነዳጅ ሊሞላ ቆመ። አበድኩ። እዛ ሙሉ ቀን ሲሰራ ነው ያልከው ማለት እንዴት አሁን ትሞላለህ? እኔ ማስበው እዛ ጋር ያለችዋን ነገር ነው። ያችን ካልኩ በኋላ እያወራሁሽ ነበርና እየተናገረችም ነበር። እንዴት አሁን ትቀዳለህ? እንደ ቤት ተቀዳለህ ሰው የሚቸኩ ያለው አንተ ግን ነዳጅ አልቆብህ ነው ወይስ? እንደዛ ነበር፣ አልቆብኝ ነበርና ወደ ቤት እየገባሁ ነው። ወደ ቤት መግቢያቸው ላይ ይሞላሉ ታክሲ። ጠዋት ላይ ስለምንወጣ ማታ ቀርተሽ ነው የምትገቢው። እዚያው እሷ ስለቸኮለች ነው እንጂ ብዙ 5 ደቂቃ እንኳን አልቆየሁም። ቶሎ እየነዳ አደርስካል። እና እንደሚነግረኝ ካለፈ በኋላ አገኛታለሁ አለው። ለጋቢና የተቀመጠው ሰውዬ ከሄድች በኋላማ እንዴት አገኛታለህ ምናምን አለኝ። ኦኬ ኧረ አገኛታለሁ ችግር የለውም ብዬው ከዛን ቀን ጀምሮ አዎ ውስጥ ያለች ማለት ነው። ከባድ ነው። ስልክ አልሰጠችም። የወረደችበት ቦታ አንድን ሰው ሁሉ ጊዜ እዛ ጋር እየተመላለሱ መፈለግ እንዴት ነው? ነገር አይቻታለሁ፣ በደንብ አይቻታለሁ። ከወረደች በኋላ እየሄደች ምናምን አይቻታለሁ በደንብ። ሌላ ቦታ ባገኛት አረሳትም፣ በደንብ ነው ያየኋትኝ እኔ። እሷ ያው ቸኮላት ስለነበር የተቆጣች ምናምን ስለነበር ብዙ ምንም ዝም ብዬ ነበር ስሄድ ነበር። አገኛት ይሆን ወይስ ደግሞ እንዴት ነው? ስጋት ነበረብህ? እኔ የሚገርምሽ እርግጠኛ ነበርኩ እንደማገኛት። ልብህ ነግረዋል? አዎ ውስጤ ነግሮኛል። ከዛ የሚገርምሽ 15 ቀን ምናምን ከ15 ቀን በኋላ ነው 15 ቀን ምናምን ጠዋት ሌሊት ነው እኛ የምንነሳውና ወደ ሰበታ ሄደን ስንመለስ መንገድ ዝግ ነበር። አየር ጤና ጋር እንደዚህ እሷ በዛ በኩል ነች፣ እኔ እንደዚህ ነው ያወረድኩት። ኦኬ አይቻታለሁ። ከሩቅ ነጠል ብላ ነበር የተቀመጠው። ብዙ ሰው ነው የነበረው፣ ግን ወደ ላይ ከፍ ብላ ትንሽ ከፍ ብላ ቆማለች። ይዘው የዛን ሰዓት የተሰማ ስሜት የዛኔ የተሰማኝ ስሜት ከባድ ነው። እንዴት አድርጌ እንዳወረድኳቸው ሰዎችን። አዎ እዛ ጋር ዞሬ ሰው ተሰብስቦ ነበር። እሷ ጋር ሂጅ ቆምኩ። ከዛ ገባች ማለት ነው። እሷ ታክሲ ያገኘው ብላ እንደተለመደው ገባች። የገባችው ከኋላ ነው የገባችው። ከኋላ ከሹፌር ጀርባ ያለችው ጋቢና ጎረምሶች ገፍተው ይገቡ። ከዛ የት ስንደርስ ነው ታረቀው ነው ጋቢና ሪዘርቭ አለ ምናምን ምን በቃ እንደ ገነጣ ጋፋሶች ነው የገቡት። ግፊያ ነበር እዛ ሰልፍ የሚባል የለም ምን የለም። ከዛ ሄድን። ይሄን ሰው ይወርዳል ይገባል። ሰው እየሄድሽ ልክ አለም ገና ጋር ከኔ ከኋላ የነበረ ሰው ጋር ወረዱ። አንቺ ከኋላ ነበርሽ። ከዛ ሰው ትልቅ ሰው መጡ። እኔ እንትን ቢያቸው እዚህ ያስገባቸው እሷን እዚህ ያስገባትና እሳቸውን እዛ አድርጋቸው መቻት ምናምን ብዬ መምሬ ለራስህ አመቻቸ። አዎ ከኋላ ነች እሷ ገቢና ገባች ማለት ነው። ከዛ ከፊት ለፊታችን መጮ ጀመሩ። እሱ ወይኔ ማለት ጀመሩ። ሳይ ልክ መኪናዋ ግብት ትገደሉ ስትል ነው ታክሲ ከፊታችን የነበረ መኪና ከዛ የሚመጣ ማለት ነው ተገለበጠ። አዎ አላየሁም ነው አልኳት። አላየሁትም አለች። እዚህ ጋር ሰው ውስጥ ገባ። ሰው ገብቶበት እንደዚህ ነው። ልጁን ደግሞ አጋጣሚ ማቀው ልጅ ነው። ባለ ታክሲው ማቀው ልጅ ነው። ሰው ተጎድ ልጁን ለእርዳቱ ላኩትኝ። ሰው ተጎዳበት ውስጥ የነበሩ ሰዎች ምናምን ደህና ናቸው ምናምን አለኝ። እያወራን መንገድ ጀመርን ማለት ነው። ብዙም እንትን አላለም። እዛ ጋር አንተ በቃ ሀም ብሎ ነህ እያሳየ ነው። ሾው ላይ ነህ በቃ። አዎ በቃ እኔ በቃ እንትኑ ጋር ነው ማለት የት ጋር የምትወርደው እንዴት ነው ማናገራት ምናምን የሚለው ጋር ነው። የት ነው የምትወርደው ነው። ከተማ ላይ ደረስን። ልክ ወራጅ አለች፣ ወረደች ማለት ነው። እሷ የወረደችበትን ቅያስ ስላየሁትኝ ገባሁ በዛ ጋር ማለት ነው። ስገባ ለካ እሷ ውስጥ ገብታ እንትን ብላለች። ጠፋችብኝ። በዛኛው ከገባሁ አጣኋት። ዞር የመጣሁና ዞር ብዬ ዝም ብዬ ቆምኩኝ ማለት ነው። ዝም ብዬ መኪናው ላይ ጭነት የለም፣ የዛን ቀን የለም። ቆምኩኝ።
ክፍት ነገር ስታደርገው አየኋት ድጋሚ ሞባይሎችን ቁጥር ጨርሼ በቃ መኖራቸውን ካወቅሽ ሻተር ትከፍቻለሽ። ክፍት ስታደርገው ዘጋግቼ ሄድኩ። ሰላም ምናምን አልኳትኝ። ኤርፎን ምናምን ነው ኤርፎን ፈልጋለሁ ዝም ብሎ አይነቱን አልመረጠም። እንጫለን እንትን ሞባይል ምናምን ስለው ይሄኛው አለ አንዱ ነጭ ዝም ብሎ አወቅሽኝ አልኳት። አላወኩም አይነት ነገር አለች። አሁን ከኔ ጋር የመጣሽው ከዛ ብዙ አስቸጋሪ ልጅ አይደለሁም ስልክ ስጭኝ አልኳት። ላወራሽ በስልክ ምናምን አልኳት። ለባለት ዳር ስልክ አልሰጠም አልኩት። ዝም ብለሽ ነው ወይስ ነው ሰለሞን ባል አልኳትኝ። ፍቅር አለችኝ። አሁንም ስጭኝ ምናምን ስላት እምቢ አለችኝ። እዛውም ስለምሰራ ምንም ችግር የለውም ሰዓት ላይ የሆነ ሰዓት ላይ ስትረጋጋ አገኛታለሁ ብዬ ነው ተስፋ አደረክ እንደማታመልጥ። በቃ እሺ ፋይናሊ ምን ሆነ? ከዛ ማታ ላይ ጠዋት እንደዛ ሆነ። ማታ ልክ እንግዲህ አስቢ ምን ሲሰራ እንደሆነ ራሱ ሙሉ ነገር አለቀ። እኔ ልክ ሱቅ ስሰራ ይታያል። ከዛ መብራት በተለይ ሲበራ ወደ ከተማ ወደኛ ሱቅ የመንገድ መብራቱ ይታያል። ሱቅ ስዘጋ መጫን ጀመረ። የዛን ቀንማ ስራ አልሰራም ሰለሞን ሰርቻለሁና የተዘረጥኝና በረራ የሚባል ነገር አለ። ያዝ አድርጊና አይቻታለሁ ሰው እንዳታመልጥ። ቀደም ብለሽ ምንሽ ወጥተሽ አንዳንዴ በቃ ከሄድክ በሌላ ታክሲ ገብታ ትሄዳለች። ትሄጃለች። ጋቢና ለካ አስይዞልኝ ነው። እንዴት ጋቢና ኖረ ብያለሁ። ሰው ከኋላ ሞልቷል። ረዳቱ ነግሮታል። ገና ስመጣ ግቢ ጋቢና አንድ ሰው እኔ ጭራሽ በሌላም ስላልገመት ገባሁ። አሁንም ምን ትዝ አለኝ በመኪናዋ ስገባ ነው መልኩ ነው ያየሁት። ሰላም ነህ እንዴት ነህ ምናምን ኤርፎን ተመቸ ከዛ ቁጭ አውሪ እንጂ እንደዚህ ነው ባልሽ አለኝ። አሁን ሁሌ ምን ሆነ? ከዛ በኋላ ክረምቱም ሆኖ ማታ በተለይ ያገኘኛል። ጠዋትም አልፎ ከዛ መላመዱ መጣ ማውራት ሁሌ ገቢና መቀመጥ። ከዛ እንዴት የፍቅር ጥያቄ ጠየካት? ከዛ በኋላ እንደዚህ አይነት ነገር ግንኙነት መግባት አልፈልግም ትምህርቴንም መማር ፈልገው አይነት ነገር ስትል ስለነበር እንደዚህ ያለች ደግሞ ሌላ ጥያቄ ብትጠይቂያት በዛው በርገጋ ነው ተለማምደን እንደ ጓደኛ ነው የሆነው እንጂ እንደዚህ ወደዛ አላሰብም። አቀረብኳትኝ መጀመሪያ ስማርቷን ከዛ ጋር ትምህርቷን መማር ስለሆነ የምፈልገው አሁን የፍቅር ጥያቄ ከጠየኳት ትጠፋብኛለች። ስለዚህ ልንከባከብ መንከባከብ ጀመር። ማለት እኔ እሷ ያሳለፈችበት አልፌ ስለነበር እኔ ደግሞ የተረጋጋሁበት እድሜ ላይ ነበረውና። አንተ ስንት ዓመት ነበር? 27 ዓመት ነበር። እሷ 17 የ10 ዓመት ልዩነት የሆነ ሰዓት ላይ እንዴት እንደጠየኳት ማለት ነው አፈቅርሻለሁ ምናምን ብዬ እንስላት አንዴ በቃ ወደ ገደለው አፈቅርሻለሁ እንዴ አብረን ብንሆን ምናምን ስላት ምንድን ነበር ምላሽሽ? የዛኔ ከባድ ነበር። ምን አልሽ? ከባድ ነበር። ወደ አኮረፍኩ። አፈቅርሻለሁ ግን በቃ በአንዴ ወደ ትዳር በአንዴ ፍቅር ውስጥ የገባው በአንዴ ሌላ ግንኙነት ውስጥ የገባው ነው የመሰለኝ። ሲጠይቀኝ ሌላ ሰው ጸባይ ቀይር ለማያውቀኝ ሰው ነው የሆንኩት። ሲደውል መዝጋት በቃ የሌለ ባህሪ ያለ። የፍቅር ጥያቄ ከጠየካት በኋላ እሷ ያው ተቆጣች። እንሂድ ወደ ቤታችን አለች። ጓለች መሄድ አለብኝ። እንሂድ ወደ ቤታችን እሺ ተረጋጊ ምናምን አልኳት። ካልወጣሁ አለች። እዛ ሄደች ወደ ቤቷ። ተከትያት ወጣሁ። ስወጣ መኪና ላይ ቆማለች። ካለም ገና ሰፈር ድረስ እነሱ መግቢያ ድረስ አንድ ወሬ ሳናወራ ነው የመጣው። ተዘጋጋችሁ። በቃ አኮረፈች። አወረርኳት። ከዛ ደወልክላት? አልደወልኩም። ኦኬ ጸጥ ነው ያልኳት። ለስንት ጊዜ? አንድ ሳምንት ምናምን ይሆናል። አንድ ሳምንት። ያ ሳምንት እንዴት አለፈ? ከባድ አልነበረም? ከባድ ነው የነበረው። ግን ምንድነው በደውላት ላታነሳ ትችላለች። እጎዳለሁ ምናምን በሚል ፍራቻ ነው የሆነ ጋፕ ላድርጋትና የተወሰነ ጊዜ እንትን ብያት ከዛ ደውላለሁ የሚለው። ቀድሞ ማን ደወለ ታዲያ? አንተ ተነፈስክ ወጣልህ፣ እሷ ደግሞ ተቆጣች። ከዛ በኋላ ስልክ መደወል አቆምክ። ምርጫ ቅስቀሳ ናረክ። ከዛ በኋላ ዘጋ። እሷ ይኸውልሽ ከዛ 7 ቀን እንደቆየን ምልክት ተደረገ። ምልክት አደረገች። አልቻለችም። ምልክት ነገር አደረገችና ተዘጋ ማለት ነው። ከዛ ደወልኩላት። ስደውልላት ተሳስቼ ነው ነገር አለች። ተሳስቼ ነው ምናምን ነገር አለች። እናውራት ትንሽ ማውራት ትችያለሽ ምናምን ነገር አልኳት። የጠራል መሰለኝም ግን ኦልሬዲ እንደዛ ምልክት አለ። አልደውል በዛ ማለት ነክታታለች መሰለኝ መደወያው። ብዙ ጊዜ እንደዛ ነው የሚሆነው። እሺ ተስማምቻለሁ አለች ወይስ? አይ የት ነህ ምናምን ነገር አለችኝ። ስለዚህ አስቀየምኩ ምናምን አይነት ይቅርታ አይነት ነገር ነው ያለችኝ። አስቀየምኩ አይደለም ምናምን ነገር አለች። ሳምንቱ ሙሉ አስባበታለች ማለት ነው። በቃ ኦልሬዲ እንደምወደው ገብቶኛል። ታዲያ መች ነው እንግዲህ እጮኛዬ ናት ብላችሁ ኦፊሻሊ ነገሮችን
ማሳወቅ የጀመራችሁት? 2003 ነው ጓደኛዬ የጠየቀኝ። ከዛ እንዳልኩሽ በጣም ውዝግብ ጸባይም ሲቀየር እናቴ ቁጭ አድርጋ ጠየቀችኝ። አንቺ ምንድነው ፍቅር ይዞሻል ጓደኛ አለሽ ብላ ጠየቀች። ስትለኝ አይ ጓደኛ እንኳን ብዬ አፈርኳት። ችግር የለውም ንገሪኝ፣ እንደውም ሳትነግሪኝ የምትደብቀሽ የምታደርጊው ነገር ነው ችግር ሌዋለች። ያየች ከሩቅ አሳየኋት። ከሩቅ አሳየቻት ስል እሷ ተከትላ አገኘችና እኔ ፍቅር እናት ነኝ እና ልጄ መማር አለባት ምንም አይነት ነገር እንዳይፈጠር ምንም እንዳትነካክ ምንም ነገር እንዳይፈጠር ትምህርቷን መማር አለባት። ከዛ በኋላ የሚሆነውን ትወስን እሷ ልጅ ናት አሁን አለችው። ትንሽ እየቀለለ ሄደ ነገሩ። አርቲስት እናትሽ አውቃለች እና ከዛ በኋላ እንዴት ወደ ትዳር ተገባ? ሽምግልና እንላክ እምቢ ከተባለ እምቢ አይነት ነገር የሚሉ ከሆነ ግን እምቢ ካሉ ምን ትመጫለሽ? እኔ ጋር ነው። እኔ ጋር ትመጫለሽ ነው። እሷም ጥሩ ነገር መጀመሪያ ነው እንጂ እንትን ከዛ በኋላ ጥሩ ነገር ነበራት ለእኔ። ኦኬ እሷማ ተናገረች ፍቅር ይዟት መብላት አልችል መጠጣት አልችል በጣም ኪሎ መቀነስ ነበረ። ስለዚህ ሰለሞን ሽማግሌውን ላከ፣ ተፈቀደል። አንገራገሩ ትንሽ አጎቴ ነበረ። አራዘሙት ቀጠሮውን በጣም ለረጅም ጊዜ አውቀው በመሀል አዲስ ሀሳቧን ተቀይርልን ይሆናል ብለው ጅም ቀጠሮ በሶስተኛ ነው የተባሉ 3 ዙር አመላለስ 3ኛ ለቀድግስ 3 ዙር ነበር እንዴ ሽምግልና አንደኛ እናስበት። ከዛ ደግሞ ምን ስራ አለው ምን አለው የቻይ ምርመራ አምጡ። ከዛ ተፈቀደ። የዛን ቀን የሽምግልናውን ድግስ ወንድ መቅመስ አለበት። የሚቋጠር ነገር አለ። ኦኬ ያ የሚቋጠር ነገር አለ። ይዤ ሄድኩኝ። በጣም ባህላዊ ነው። የአዲስ አበባም ካልቸር አይመስልም። ማለት ኢትዮጵያዊ ይዘት አለው። ደስ ይላል። በጣም ደስ ይላል። ከዛ ተሰበሰበ። የእነሱ ቤተሰቦች በጣም ነው የተቀበሉኝ። በጣም ነው የሚወዱኝ። በዚህ አጋጣሚ ያው እንግዲህ ይሄ ሁሉ ነገር አለፈ። ከዛ ፍቅርም ወዲያው ወደ አንተ መታ፣ አብራችሁ መኖር ጀመራችሁ። በትዳር ህይወታችሁ ውስጥ በጣም አስቸጋሪ ጊዜ ገጥሞናል የምትሉበት ጊዜ መቼ ነበረ? 2013 ኦኬ ትንሽ አሞኝ ነበር። ያ የእኔ ታመምኩበት ወቅት ፈታኝ ጊዜ ነበር በጣም። ኦኬ እንደ ወንድም አብረን ያደገ ልጆች አባትና ልጅ ምናምን አርፍ ሞተው ነበር በኮሮና በኮቪድ ማለት ነው። በኮቪድ በሶስት ቀን ልዩነት ኳስ ምናምን እንጮት ነበር ምናምን ጠቅላላ ሰፈሩ ብዙ ልጆች ነው የገቡት እንዳለ አንድ ሙሉ ቤተሰብ ምናምን ነው። ከባድ ጊዜ ነበርና እነሱ አረፉ ተባለ። የኔም ወንድም ነበር። እኛም አብረን ብዙ ነገር አካባቢ ታጥሮ ነበር። በየተጠበቀ በጥበቃ እንዳንወጣ ማናሙና ሰተን እየጠበቅን ማለት ነው። እሺ ያ ስትረስ ውስጥ ነበርኩኝ በጣም። ያ ስትረስ ነው አንተ ያ ስትረስ ነው መጀመሪያ የምንለው። ኦኬ ከባድ ነበር ያ እንትን ሐምሌ ነሐሴ ላይ መስከረም 5 ምናምን ላይ ነው ያመመኝ። ምን ነበር ያመመህ? ከጭንቀት ጋር ተያይዞ የመጣ በሽታ ነው? ከጭንቀት ጋር ነው። እንዳትጨነቅ ምናምን ነው። ያው እንደዚህ እንደማሳከክ አይነት ነገር ነው። ፀጉሬን መጀመሪያ የጀመረኝ እንደዚህ ረግፍ ነበር ፀጉሬ ምናምን ብዙ እንትን አልነበረም። እዛ ምን ሆነ? የህመሙ አይነት ዳርማቶ ማቶሳይዝ የሚባል ነው። የዚህ ጡንቻ የሚያማማ ጡንቻ የሚጎዳና ምን አይነት ነገር ነው። ከባድ ጊዜ በጣም ከባድ ነበር። ከባድ ብዙ መኪኖች ነበሩኝ። ትልቅ መኪና ትንሽ መኪና ብላ ለህክምና ቤት ሁላ ተሽጦ ምናምን ነው የታከምከው። ከባድ ነበር። ፀጉሬ ይረግፍ ነበረ። ፀጉሬ ይረግፍ ነበር። ሰውነት አለመታዘዝ። በኋላ ድካም መጣ። እንደዚህ እንጮታለን እሑድ ምናምን ኳስ እረፍት ነው ኳስ። የዛኔ ሰውነት እየደከመ ምናምን አይነት ነገር ይሰማሃል። 200 ወይ ሲኬ የጡንቻ እንትን 200 ምናምን ነው መሆን ያለበት ጤነኛ ሰው መሰለኝ። የኔ ሺህ ምናምን ነው የነበረው። 800 ምናምን ነበር። በግድ ነው የምንቀሳቀሰው እንጂ ሮጣለሁ ምናምን ትግል ነው የነበረው በግድ። በኋላ ላይ ሲሄድ በዛ ላይ በሽታ አልገኝ ብሎ ነበር። በጣም አድካሚ ነበር። በየሆስፒታሉ ብዙ ኮስት ነበር የምናወጣው። ወደ ውጭ ተልኮ ነው ወደ ውጭ ተልኮ መጨረሻ ነው የተገኘው። 3 ዓመት ከምናምን 3 ዓመት ከ8 ወር ከቤት አይወጣም። ከባድ ነበር። ፀሐይ ሲነካው ቆዳ ወደ ፐርፐልነት መቀየር፣ ሙሉ በሙሉ ፀጉር መርገፍ። ታዲያ የሚገርምሽ እንደዛ እንኳን ሆኖ ሲያስብ የነበረው ለእኔና ለልጆቹ ነበረ። በቃ እናት ካንሰር ነው ሊሆን የሚችለው ፀጉር እየረገፈ ነው። ጠርተው ሲያናግሯት ለብቻ ወስደው ማልተርፍ አይነት ነገር ከሆነ ሳንቲም አታውጭ ነው አታውጭ በቃ በብቻ ሳንቲም እንትናት ባይ ለልጆች ይሁን። ከዛ 3 ዓመት ከ8 ወር መድኃኒት ወስዶ ደግሞ ሲቆም ደግሞ ሌላ በጣም ደግሞ ከባድ ማለት ለሚንቀሳቀስ ስራ መስራት ትችላለህ ሰለሞን፣ አሁን መውጣት ደግሞ ትችላለህ ሲባል ደግሞ የረጅም ጊዜ ወሰደ መድኃኒት
ይሄ ያለውን ሬዚስታንስ በጣም እንትን ብሎታል። በሽታ የመቋቋም እንትኑን ሄርፐስ ደግሞ ድጋሚ ያዘው። ጭንቅላት ላይ ወጣ፣ ፓራሊሲስ ተፈጠረ። ፊዚካል ቼንጅ አፍ ወደዚህ መምጣት፣ አይን አለማየት፣ ላይት ቆሞ ትንሽ ጊዜ የዛሬ ዓመት ትዳር ላይ ሌላ ሰው ነበር ሰለሞን። መድኃኒቱን አቁሜ ጨርሼ ከ2-3 ወር በኋላ ነው ድጋሚ። ያው የሰው ልጅ የፈተናው አይነት ይለያያል። በምትችዩ ልክ ነው እግዚአብሔር ፈተናውን የሚያመጣው፣ መውጫውንም አብሮ ይሰጣልና ከእናንተ ህይወት ነው የተማርኩት ያንን ከባድ ጊዜ በጽናትሽ ማለፍሽ። ምክንያቱም ልጆች አሉ፣ ገቢ የለም፣ ንብረት ተሸጦ አልቋል። ከዛ ደግሞ ባልሽ የምትወጂው ባልሽ አገግሞ ስራ ጀመረልኝ ስትይ እንደገና ሌላ በሽታ መጣ። ጥርሱ ዘርዛራ መሆኑ ውበቱን ቀንሶታል ብለሽ ታስቢያለሽ? እኔ ምንም ቀንሶታል ብዬ አላስብም። ግን ምንድነው ከበሽታው በኋላ ስፔሻሊ እንትኑ ከያዘው ከሄርፐሱ በኋላ ብዙ ነገር ይሄ እንዳልኩሽ ፊዚካል ቼንጅ ነበር። የተዘራረቱ እንትን ሰፋ እና እናት ሁሌ ሳይ ብዙ ሰው እንደውም ምንድነው ሲስቅ አይታይም። ግን ቤተሰቦችም ጥርስ ወልቋል እንደ ማለት ጀመሩ አሁን ከቅርብ ጊዜ ወደዚህ ማለት ነው። እና የእውነት ምን ገብቼ ጎግል ሳደርግ በሽታው እንደዛ አይነት ነገር ነው። ፓራሊሲስ ሲሆን ብዙ ጊዜ የመዞር ነገር አለ። የተነቀለው ይመስላል። ከዛ በኋላ እሱን አስቦትም አያውቅም። እና የሆነ ሰዓት ላይ ታማሁን በተለይ በቅርብ ቀን የመነቃነቅ ባህሪም ነበረው። እንደገና ሁሉ ነገር ስለምወደ አስተውየኩለትን አላውቅም። ይሄኛው ግን ምንድነው በጣም ተጣሞ ስለነበር እንደዚህ ዞር ነበር። ይሄኛው ዝቅ ማለት ነገር አለው እና ብዙ ተኝቼ ራሱ ታናሽቴ እንዴ ጥርስ ወለቀ እንዴ ምናምን አይነት ነገር አለች። ድሮ የነበረው ማለት ነው። አዎ የስረኛው ማለት ነው። ዘርዛራው ኖርማል ነበር ግን የሰፋው ከዚህ ፓራሊሲስ ነው። ያው ፌሻል ሴሜትሪው ሲቀየር ፊት ወደ አንድ ቦታ ሽፍት ሲያደርግ የጥርሶችንም እንትን ያዛባዋል። ጥርስ ላይ የነበረ ቢሆንም ክፍተቱ በፊት ተስተካክሎ የተቀመጠ ከንፈርና አሁን ከንፈሮች ቦታውን ሲለቁ ያ ክፍተት ይታያል። ይሄ ነው የሆነው። ወደ ያኔት የጥርስ ሕክምና ስትመጪ ባለቤቴ ውብ ነው እና አሁንም ደግሞ ጥርሱን የበለጠ ጥርሱ ሲሰራ ውብ ይሆናል ብለሽ አስበሻል? 100% እርግጠኛ ነኝ እኔ እንደሚያምርልሽ። በደንብ የቆንጆ ባለ በደንብ ቆንጆ እንደሚሆን ጥርሱን አሳምሬና አይጠለፍብኝ እንጂ ከዛ በኋላ መሳቅ ተጀመረስ እኮ እንዳይጠለፍብኝ አልኩኝ እኮ። የጥርስ ነገር አላልፍም፣ ግን ደግሞ ያንቺን ሁሌ ከተተራል ቲክቶክ ቁጭ ስል ይመጣል ላይ ያለው አሳይተኛለች። የሚሰሩትን የሰራቻቸውን ከዚህ በፊት አሳይተኛለች። እንሂድ ስትል ወዲያው እሺ አልካት? አዎ ሰላም፣ እንኳን ደህና መጣችሁ። እንዴት ናችሁ? አለን። ዛሬ እንግዲህ የመጨረሻ ቀን ነው ጥርስን ፊክስ የምናደርግበት። እንግዲህ አብረን ያለን ውጤቱን ቆንጆ ሆኖ ተሰርቷል በእኛ በኩል ጥርስ። የሰለሞን ጥርስ የነበረው በጣም የተከፋፈተ ትልልቅ ፍንጭት እንዲሁም ደግሞ በአንዳንድ በጤና ምክንያት ድዶቹ የተጎዱና ጋም ሪሲዥን ወይም ደግሞ የድድ መሻሽ የነበረበት ጥርስ ነው። ይሄን ጥርስ ደግሞ እኛ በደንብ በመጀመሪያ ጥርሱን በማጠብ ድዱ ጤነኛ ሲሆን የስኪ ጥርስ ዛሬ በደንብ ይሄ እንግዲህ የመጨረሻ ሳቄ ይሆናል። በዘርዘራ ጥርስ ዚርኮኒያ ክራውን በማዘጋጀት ጥርሱን እንዲህ ባለ መልኩ ሰርተንለታል። ሰለሞን ዛሬ እንግዲህ ላንተ የመጨረሻ ቀን ነው። ከዛ ከተከፋፈተ ጥርስ እንዲሁም ወለቀ ወይ እያሉ ይጠይቁ ነበር አይደል አንዳንዶች። ስለዚህ እሱን ሁሉ ቆንጆ አድርገን ሰርተን ጨርሰናል። እንግዲህ ሰርፕራይዝዱ ሊጀመር ነው። ይታይ አይታይ ላሳያ ወይስ ሲኒው ሬዲ ነህ? በኋላ ፌንት ምናምን ማን ነው እንደዚህ ብለህ ማን ነው እንዳትለኝ። ናቹራል ሉክ ነው ያለው በራስ ከለር። ወደድከው? በጣም እኔም በጣም አመሰግናለሁ ያኔትን ምርጫችሁ ስላደረጋችሁ። አሁን ደግሞ ባለቤቱ ትምጣና የእሷን ደግሞ ኤክስፕሬሽን እስቲ እናየዋለን ምን እንደምትል። እሺ እኔ ውድ ባል እግዚአብሔር አንተን ስለሰጠኝ በጣም ነው የማመሰግነው። ያን ብዙ የፈተና ጊዜያት አልፈን
እግዚአብሔር ለዚህ ቀን ስለበቃን በጣም ነው ደስ የሚለኝ። በጣም ነው የምወድሽ፣ በጣም ነው የማፈቅረሽ። በዛ በችግር ሰዓት አብረሽኝ ከጎኔ ስለቆመሽ በጣም ነው የማመሰግነው። አፈቅረሻለሁ፣ ሁሌም እወድሻለሁ። ኑሪልኝ። ይሄው ነው። አመሰግናለሁ ይባል። ያንተ ጥርስ አምሮ ማየት በጣም ህልሜ ነው። ደግሞ እንደሚያምር በጣም እርግጠኛ ነኝ ብዬ አስባለሁኝ። በጣም ነው የሚያምረው። ምን ተሰማህ? በኢየሱስም በጣም ነው የሚያምረው። በጣም ነው የሚያምረው። እስቲ በደምብ ሳቃ። እኩል ነው የምትስቀው። ሁሌ አንቺ ጥርስ ነው የሚያምረው እያልክ ነበር። አሁን ደግሞ ዋው በጣም ነው የሚያምረው። በጣም ነው የእውነት በጣም ሰርፕራይዝ ነው። እንግዲህ የእውነት ሪል ይመስላል። በጣም ነው የሚያምረው። በጣም በዚህ ፍጥነት ምን ተሰማህ? በጣም ይገርም። በዚህ ያልጠበቅኩት ነው የኔ ውድ ባልን በጣም የሚያምረው። በጣም እንግዲህ በጣም እንዲህ እንዳማረብህ ምንድን ነው ያስዋበችህን ዶክተር ይሄን በጣም አመስገናለሁ። በጣም ዘመንሽ ይባላል። በጣም ደስ ያለ የእውነት ያኔት ይለያል። በጣም የኔ ቤት በዚህ በፍጥነት እንደዚህ ሳረሽኝ በጣም ነው የማመሰግነው። ቲክቶክ ላይ ባየነው ነገር እንደሰት ነበር። ደግሞ እይታም በተግባር ያኔት መተን የጎደልን ሙሉ ስላደረግሽልን ዘመንሽ ይባረክ። በእውነት እግዚአብሔር ያሰብሽን ሁሉ ያሳካልሽ። በጣም ደስተኞች ነን። የእውነት ፍትፍት ያለ የታመመ ድድ ነበረ። እሱ ሁለቱም ጤናውን መልኩም ተመልሷል። ዚርኮን የማይፈልገው ይሄ ጥርስ እኔ የሰራው ጥርስ የማይፈልገው አንድ ነገር አለ። እሱ ምንድን ነው? ኩርፊያ። ያኔት ይህን እድል ስለሰጠን እናመሰግናለን።